ሰላም ሰላም፣ እንዴት ናችሁ? እንዴት ሰነበታችሁ? የህይዋን ዩቲዩብ ጤና መረጃ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አለን። እስከ ዛሬ ደግሞ አንድ አዲስ አርዕስት ይዤላችሁ መጥቻለሁ ማለት ነው። እንግዲህ እሱ ምንድነው? ስንፈተ ወሲብ ወይ ደግሞ ኢምፖተንስ የምንለው ነው ማለት ነው። እንግዲህ ዛሬ በብዙዎች ዘንድ በግልጽ ስለማይወራና ግን ደግሞ የብዙዎች ትዳርና ግንኙነት እያፈረሰ ስላለው የስንፈተ ወሲብ ወይ ደግሞ የወሲብ አቅም ማነስ መንስኤዎችና መፍትሄዎችን እነጋገራለን ማለት ነው። ከዛ በፊት ግን እንግዲህ ለዚህ ዩቲዩብ የህይዋን ጤና መረጃ ዩቲዩብ አዳዲስ ፋሚሊ የሆናችሁ ዩቲዩቡን ሰብስክራይብ እያደረጋችሁ ቪዲዮውን ላይክ አድርጋችሁ ጀምሩት። ፋሚሊ የሆናችሁ ደግሞ ቪዲዮውን ላይክ አድርጋችሁ ጀምሩ። እንግዲህ ስንፈተ ወሲብ ወይ ደግሞ ኢምፖተንስ ሲባል ብዙ ጊዜ ትሰማላችሁ እንግዲህ ማለት ነው። ስንፈተ ወሲብ ዋና መንስኤዎቹ የሚባሉት እንግዲህ ሁለት ናቸው ማለት ነው። ዋና መንስኤዎቹ የምንላቸው በተለያዩ ምክንያቶች ሊመጣ ይችላል፣ ግን ዋናዎቹ የምንላቸው በሁለት ከፍለን እናያቸዋለን ማለት ነው። እንግዲህ የስንፈተ ወሲብ ችግር በአንድ ጀንበር የሚመጣ አይደለም። በተለያዩ ኬዞች ወይ ደግሞ በተለያዩ ሂደቶች የሚመጣ ነው ማለት ነው። ከዛ እንግዲህ አንደኛው ምንድነው ማለት ነው? ስነ ልቦናዊ ምክንያቶች ናቸው። ስነ ልቦናዊ ምክንያቶች ማለት በተፈጥሮ ሳይኮሎጂካሊ በተፈጥሮ የሚመጣ ነው ማለት ነው። እሱ ምንድነው እንግዲህ ጭንቀትና ድብርት ወይ ደግሞ ስትረስና አንዛይቲ የምንለው በስራ ወይም በኑሮ ምክንያት አእምሮ ሲወጠር ወይም ሲደክም የወሲብ ፍላጎት ሊቀንስ ይችላል። የራስ መተማመን ብቃትም ማነስ ሊያመጣ ይችላል ማለት ነው። እንግዲህ አንዳንዴ በራስ መተማመን ብቃት የለኝም ብሎ አስቀድሞ መጨነቅ ወይ ደግሞ አስቀድሞ እንደዚህ አይነት ኔጌቲቭ አይነት ሀሳብ ወደ ጭንቅላትን ስታስበው እኔ ጠንካራ አይደለሁም፣ እኔ ደካማ ነኝ፣ እኔ ለዚህ ብቁ አይደለሁም ብለህ ካሰብክ አንዱ ይሄ ስለነበረው ችግር የስንፈተ ወሲብ ነው ማለት ነው። በትዳር ውስጥ አለመግባባት ሲፈጠርም አንድ ይሄ ችግር ሊያመጣ ይችላል ማለት ነው። ሌላው አካላዊ ወይም ሕክምናዊ ምክንያቶች ሊሆኑ ይችላሉ። የደም ዝውውር መዛባት ወይ ደግሞ ይሄ ወደ ብልት አካባቢ በቂ ደም አለመፍሰስ ከደም ግፊት ወይም ከልብ ህመም ጋር የተያያዘ ወይ ደግሞ ሌላ ቋሚ የሆነ ችግር ያለበት ሰው ሊሆን ይችላል። ስለዚህ ይሄን ደግሞ በቂ የሆነ የደም ዝውውር ወደ ብልት አለመሄድ አንዱ ኢምፖተንስ ወይ ደግሞ የስንፈተ ወሲብ ሊያመጣ ይችላል ማለት ነው። እንዲሁም የሆርሞን መዛባት ወይም ቴስቶስትሮን የምንለው ማለት ነው። በወንዶች የሚገኘው ቴስቶስትሮን የሚባለው ሆርሞን ማነስ ማለት ነው። በቂ ከሚፈለገው አማውንት መጠን በታች ሲሆን ስንፈተ ወሲብ ሊያመጣ ይችላል ማለት ነው። ሌላኛው የስኳር በሽታና ከመጠን ያለፈ ውፍረት ማለት ነው። እንግዲህ ስኳር በሽታ ወይ ደግሞ ዲያቤቲክ ነውና ከመጠን በላይ ያለፈው ውፍረት ካለም ለዚህ ተገላጭ ነን ማለት ነው። ሌላ የአኗኗር ዘይቤ፣ ሲጋራ ማጨስ፣ አልኮል መጠጣት እና እንቅልፍና ስትረስ፣ እነዚህ ደግሞ ዋና መንስኤዎቹ ናቸው ማለት ነው። ሁለተኛው የምናየው ተፈጥሯዊ እጽዋት እና የምግብ መፍትሄዎቹ ለችግር መፍትሄውና የወሲብ አቅም ወይም ሊቢዶ የሚጨምሩ ምርጥ 5 ተፈጥሯዊ ነገሮችን እናያለን ማለት ነው። እንግዲህ በተፈጥሯዊ በቤታችን ይሄን ስንፈተ ወሲብ ወይ ደግሞ ኢምፖተንስ የምንለው በቀላሉ በቤታችን ያለ ምንም ወጪ በእጽዋት ማስተካከል እንችላለን ማለት ነው። እንዴት ማስተካከል የምንችለው የሚለው እንግዲህ እነዚህ የምነግራችሁ እጽዋቶች በቀላሉ በቤታችን ዕለት ተዕለት በምግብ አንጻርም ሊሆን ይችላል ወይ ደግሞ ለየብቻቸው አዘጋጅተን እየተጠቀምን ያን በቀላሉ መፍታት እንችላለን ማለት ነው። እንግዲህ ወደ መፍትሄዎች ወደ እጽዋቶቹ ከመሄዳችን በፊት ይህንን ቪዲዮ ሼር፣ ሰብስክራይብ፣ ላይክ እያደረጋችሁ ለብዙዎች እንዲዳረስ አድርጎ እኛም እንድንበረታታ የእናንተ እገዛ ያስፈልገናል ማለት ነው። እንግዲህ ከነዛ እጽዋት አንደኛው እንግዲህ ዝንጅብልና ነጭ ሽንኩርት ወይ ደግሞ ጊንገርና ጋርሊክ ናቸው ማለት ነው። ነጭ ሽንኩርት አሊሲን የተባለ ንጥረ ነገር በውስጡ ስላለው ደም ዝውውር በጣም ይጨምራል። ዝንጅብል ደግሞ የደም ስሮችን በማስፋትና ወደ ብልት አካባቢ ደም በደንብ እንዲፈስ ያደርጋል ማለት ነው። ስለዚህ እነዚህ ሁለቱም እጽዋቶች በጣም ምርጥ ናቸው ማለት ነው። ዝንጅብልና ነጭ ሽንኩርት እንግዲህ ዝንጅብል ደም ስሮችን በቀላሉ እንዲሰፋ ያደርጋልና የደም ስር በጣም ከሰፋ ደግሞ ወደ ብልት አካባቢ ሄደም
የደም ማነስ ይከላከላል ወይ ደግሞ በቂ የሆነ ደም እንዲሄድ ያደርጋል ማለት ነው። ነጭ ሽንኩርትም እንዲሁ ማለት ነው። ሁለተኛው የእሬት ጭማቂ ነው ወይ ደግሞ አሎቬራ የምንለው ነው ማለት ነው። ይህንን የእሬት ጭማቂ ወይ ደግሞ አሎቬራ አዘጋጅተን መጠጣት እንችላለን ማለት ነው። ደግሞ በቀላሉ የቴስቶስትሮን ሆርሞን ወይ ደግሞ ቅድም ምን ብለን ነበር? አንዱ የኢምፖተንስ ወይ ደግሞ የስንፈተ ወሲብ በወንዶች ለሚገኘው የቴስቶስትሮን የሚባለው ሆርሞን ማነስ ነው ብለናል። ስለዚህ ይህን አሎቬራ ጭማቂ ከጠጣን የቴስቶስትሮን ሆርሞኑ በቀላሉ እንዲያድግና ወደ ኖርማል መጠኑ ወደ ኖርማል አማውንት እንዲመለስ ያደርገዋል ማለት ነው። እንዲሁ ደግሞ የአካል ብቃትና ጉልበተኛ እንድንሆን ያደርገናል ማለት ነው። ሶስተኛው ሙዝና አቮካዶ ናቸው። ባናና እንደ አቮካዶ ሙዝ እንግዲህ በፖታሽየም የበለጸገ በመሆኑ ለልብ ጤንነትና ኃይል ወይም ኢነርጂ የሚሰጥ በጣም ምርጥ እጽዋት ነው ማለት ነው። አቮካዶ ደግሞ የጤና ቅባቶች 12 ሆርሞን የሆርሞን መጠጥን ያስተካክላል። የቴስቶስትሮን ሆርሞን በቀላሉ እንዳይቀንስና ኖርማል አማውንት ይዘን እንዲቀጥል ያደርጋል ማለት ነው። አራተኛው ማርና ቀረፋ ወይ ደግሞ ሀኒና ሲናሞን የሚባለው ማለት ነው። የንጹህ ማርና የቀረፋ ዱቄት ወተት የወሲብ ስሜትን በመቀስቀስና የወንድ የዘር ፍሬ ወይ ደግሞ ስፐርን ጥራት በብቃት ይጨምራል። እነዚህ ሁለቱም ማለት ነው ቀላቅለን ማርና ቀረፋ ከተጠቀምን የወንድ ዘር ፈሳሽ እንዲጨምርና ፍላጎቱ በጣም እንዲጨምርና ስትሮንግ እንዲሆን ያደርጋል ማለት ነው። ወይ ደግሞ ይሄ ሴክሹዋል ዲስፋንክሽን ማለት ነው የስንፈተ ወሲብ እንዲቀንስልን ያደርጋል ማለት ነው። አምስተኛው ዱባ ፍሬ ነው ወይ ደግሞ ፑምኪን ሲድስ ይባላል። እንግዲህ ይህ የዱባ ፍሬ በየቤቱ ማግኘት እንችላለን በቀላሉ ከምግብ ጋር በየዕለቱ ከተጠቀምን ይህም የስንፈተ ወሲብ በቀላሉ ሊያስተካክል የሚችል አንድ ምርጥ የሆነ ተዋጽኦ እጽዋት ነው ማለት ነው። በውስጥ እንግዲህ ከፍተኛ የሆነ የዚንክ መጠን ያለው ነው። እንግዲህ ዱባ ማለት እንደምናውቀው ከላይ እንደምታዩት ፎቶ ዘንድ ይህንን ዚንክ የሚባለው በዱባ ውስጥ የሚገኘው የተፈጥሮ ማዕድን ነው። በቀላል ለወንድ ልጅ የሆርሞን እድገትና ለወሲብ ብቃት ወሳኝ ማዕድን ነው ማለት ነው። ከዛ ውጭ ደግሞ ምንድነው ተጨማሪ የአኗኗር ዘይቤ ማሻሻል ያስፈልጋል። በቂ እንቅልፍ ማግኘት አለብን። ስትሬት መቀነስ አለብን። ሲጋራ፣ አልኮል፣ መጠጥ እነዚህ ነገሮችን መቀነስ አለብን። ኤክሰርሳይዝ መስራት አለብን። ስፔሻል ደግሞ ወንዶች እዚህ ጋር መክራችሁ ወንዶች በዛ ስንፈተ ወሲብ ካለባችሁ በቀላሉ ከነዚህ እጽዋት ጎን ለጎን ኤክሰርሳይዝም ለሱ በተመለከተ ጎጉል እያደረጋችሁ ኤክሰርሳይዞች አሉ። እነዚህ ኤክሰርሳይዞች መስራት ትችላላችሁ ማለት ነው። በቀላሉ እነዚህ ኤክሰርሳይዝ እየሰራችሁ ጠንካራና ፈርጣማ ልትሆኑ ትችላላችሁ። ይህን ኢምፖተንስ ወይ ደግሞ ሴክሹዋል ዲስፋንክሽን ወይ ደግሞ የስንፈተ ወሲብ እጥረት በቀላሉ ማስተካከል ትችላላችሁ ማለት ነው። ነገር ግን አንዳንዴ ደግሞ ጭንቅላታችን ሌላ የሚያስብ ከሆነ ወይ በጭንቅላታችን ሌላ የሳይኮሎጂ ችግር ካለብን ደግሞ እሱ ጋር ማስተካከል አለብን ማለት ነው። ምክንያቱም እኔ ጠንካራ ነኝ እኔ ብቁ ነኝ ብለን ካሰብን ማንኛው ነገር መስራት እንችላለን ማለት ነው። አንዳንዴ ግን አስቀድመን ለጭንቅላታችን እኔ ደካማ ነኝ ይሄን ነገር መስራት አልችልም እኔ ማርካት አልችልም ብለን እንደዚህ አይነት ኔጌቲቭ የሆነ እንትን ሀሳብ አእምሯችን የምንነግረው ከሆነ ደግሞ ይሄን ነገር ነው የሚያደርገው እሱም እኛ በሰውና በዛው ልክ ሳይኮሎጂ ልንጎዳ እንችላለን ደካማ ልንሆን እንችላለን ማለት ነው። ስለዚህ አንድ ደግሞ ይሄን ስትሬስ እና ጭንቀትን መቀነስ አለብን ማለት ነው። እንግዲህ እነዚህ ተፈጥሯዊ ምግቦች በየቀኑ በትንሹ በምግባችን ውስጥ ማካተት የደም ዝውውርን ከማስተካከልም በላይ ያለምንም የጎንዮሽ ጉዳት የሰውነትን ጉልበት በተፈጥሯዊ መንገድ ይጨምርልናል ማለት ነው። እንግዲህ ምንድነው ማድረግ ያለባችሁ? በየዕለቱ በትንሽ በምግባችን እየቀላቀልን እነዚህ የነገርኳችሁን ነገሮች ጨምረን መጠቀም አለብን ማለት ነው። ሌላው እዚህ ጋር እነዚህ ተፈጥሯዊ መፍትሄዎች ወስደን ምን ለውጥ ካላገኘን እነዚህ እጽዋቶች እየወሰድን መፍትሄ ካላገኘን ኤክሰርሳይሱን ጎን ለጎን እየሰራን መፍትሄ ካላገኘን ወደ ሕክምናንም መቅረብ ያለብን እንጂ ከፋርማሲ እንዲሁ ዝም ብለን እየሄድን ከብሎ አይደለም መድኃኒት የምንገዛ ማለት ነው። አንዱ ምንድነው አሁን እየተለመደ ያለው ሴቶችም የሆነ ድንገተኛ የሆነ ወሲብ ግንኙነት አድርገው
ዘለው ወደ ፖስቲፒል መውሰድ። ወንዶችም እንደዚህ ስንፈተ ወሲብ ካለባቸው ተደብቀው ሚስቱን ማክራት ወይ ደግሞ ሳታየው ተደብቀው መድኃኒት እየገዛ መጠቀም። ይህ ግን መፍትሄ አይደለም። በነገራችን ላይ ተደብቃቸው የመድኃኒት ስትገዙ ራሳችሁን እየጎዳችሁ ነው ማለት። እነዚህ መድኃኒቶች የልብ ህመም ያመጣሉ፣ ደም ብዛት ያመጣሉ፣ ልብ ድካም ያመጣሉ፣ መሀንነትም ያመጣሉ። ብዙ ችግሮች አለባቸውና እነዚህ መድኃኒቶች ከባለሙያ ጋር ተመካክረህ ሐኪም ጋር ቀርበህ ችግርን ከመቼ ምን አይነት እንደሆነ ታይቶ የቴስቶስትሮን መጠንን ላቦራቶሪ ቴስት ተደርጎ ብዙ ነገሮች ቼክ ይደረጋሉ። እነሱ ቼክ ተደርገን ነው መውሰድ ያለብን ማለት ነው። እንዲህ በዛ አጋጣሚ ለሴቶች ደግሞ ድንገተኛ የሆነ ወይ ደግሞ ያልታሰበ እንደዚህ ግንኙነት አርጋችሁ ዝም ብላችሁ እየዘለላችሁ ፖስቲፒል የምትገዙ ከሆነ ራሳችሁን በራሳችሁ ገመድ እያጠለቃችሁ ነው ማለት ነው። ምክንያቱም ይህን መድኃኒት ሰው ሰራሽ ነው፣ ሲንቴቲክ ነው። ስለዚህ ይህን መድኃኒት ያለ ትእዛዝ ስትወስዱ አንደኛው የማህፀን ማድማት ሊያጋጥማችሁ ይችላል። ኢቭን መሀንነት ሊያጋጥማችሁ ይችላል። ለምን ይህንን ሁሌ ስትወስዱ እንቁላል የሚዘጋጅበት ክፍል ሊረሳው ይችላል፣ ወይ ደግሞ በመድኃኒት ሊጎዳ ይችላል። ሁሌ ስትወስድ ማለት ኢንአክቲቭ ይሆንና ከዛ በኋላ መሀንነት ሊያመጣባችሁ ይችላል። ሲቀጥል ደግሞ የልብ ድካም፣ ልብ ምትም እንዲቀንስና ልብ ድካም በቀላሉ እንዲይዛችሁና የተለያየ ችግር ሊያመጣብን ይችላል ማለት ነው። እንደዚህ ተመራጭ አይደለም። እየዘለልን ፖስቲፒል መግዛት በጣም ጉዳት አለው ማለት ነው። እንደዛ ከማድረግ ግን ተማክራችሁ ከሐኪማችሁ ጋር የ3 ወር የአመት ወይ ደግሞ በየወር የሚወሰዱ ፒሎች መውሰድ ነው የሚሻላችሁ ማለት ነው። ይሄን አጋጣሚ ጎን ለጎን እንደተጨማሪ ነው እንጂ ዛሬ እንግዲህ አርዕስታችን አይደለም ማለት ነው። ነገር ግን ይሄንን ዝም ብላችሁ እየሄዳችሁ መግዛት የለባችሁ ማለት ነው። ይሄን ችግር ካለባችሁ እነዚህ እጽዋቶች ተጠቅማችሁ ካልጠፋላችሁ ወይ ደግሞ ካልተስተካከለ ወደ ሐኪም ቀርባችሁ የተለያዩ መድኃኒቶች አሉ። እነሱ መድኃኒቶች የሚዋጥም አሉ፣ የሚቀቡም አሉ እነሱ ይታዝላችኋል ማለት ነው። ነገር ግን አንዳንዴ ከሚዋጥ ይልቅ የሚዋጡ አንዳንድ ሲስተሚክ የምንወስዳቸው መድኃኒቶች ብዙ ችግር ሊያመጡብን ይችላል ማለት ነው። በውጭ የሚቀባ ክሬሞች ግን በጣም አሪፍ ናቸው። አንደኛው ሳይድ ኢፌክት ሁላ የላቸውም፣ የጎንዮሽ ጉዳት የሚባል የላቸውም፣ የተሻለ ናቸው። ወደ ሲስተም ወይም ወደ ደማችን ስር ውስጥ ስለማይገቡ ማለት ነው። እነዛ ግን ወደ ደም ስር ስለሚገቡ የደም ብዛት ሊያመጣብን ይችላል። ልብ ድካም፣ ስኳር፣ የተለያዩ ችግሮች ሊያመጡብን ይችላሉ ከጊዜ አንጻር ለረጅም ጊዜ ስንወስዳቸው ማለት ነው። እነዚህ መድኃኒቶች በቀላሉ ከላይ እንደምታያቸው የሚዋጡ ክኒኖች አሉ። እነሱ ሰልዳናፊል ወይ ደግሞ ቪያግራ የሚባለው እና ተዳናፊል ቫርዲናፊ የሚባሉ ከታብሌቶች አሉ። እነሱ እንግዲህ በሐኪም መሰረት የሚነግራችሁ ሄዳችሁ ከፋርማሲ በታዘዘላችሁ መሰረት ሄዳችሁ ገዝታችሁ መጠቀም ትችላላችሁ ማለት ነው። ሌሎች ደግሞ ሁለተኞች ደግሞ የሚቀቡ ናቸው ወይ ደግሞ ክሬሞች ናቸው ማለት ነው። እነዚህ ደግሞ በቀላሉ በብልታችን ላይ ጠዋትና ማታ ወይ ደግሞ በግንኙነት ጊዜ ስንፈልግ አስቀድመን ከ30 ደቂቃ በፊት አስቀድመን የምንቀባቸው ናቸው ማለት ነው። እነሱ ከላይ እንደምታዩት አንደኛው አልፕሮስትሪል ክሬም ይባላል። እንግዲህ ሌላው ደግሞ ሊዶካይን ወይ ደግሞ ፒሎካይን ስፕሬይ ይባላል። እነዚህ ሁለቱም ገዝተን መጠቀም እንችላለን ማለት ነው። በቀጥታ በእነዚህ መድኃኒቶች ግን እንዳልኳቸው ከፋርማሲ ገዝታችሁ መጠቀም የለባችሁም። ባይሆን በጣም አስቸጋሪ ሁኔታው ናቸው ሐኪም ጋር ማታገኝበት ሰዓት ካለ ማለት ነው። ወንዶች ግን ከሚዋጥ ይልቅ እንግዲህ ያልኳችሁ የሚቀቡ ክሬሞችን ይሻላል ማለት ነው። አንደኛው እንዳልኳችሁ ወደ ውስጥ የሚዋጡ እንኳን አይደሉም፣ የናክል ብንወስዳቸው እንኳን ችግር የለባቸው ማለት ነው። ዝም ብለን ያለ ሐኪም ትዕዛዝ እንኳን ብንወስዳቸው የተሻለ ናቸው እነዚህ ክሬሞች ማለት ነው። እነሱን ገዝታችሁ ብትጠቀሙ ነው የምመክራችሁ ማለት ነው። ምክንያቱም እነዚህ የሚቀቡ ከሚዋጡ አንጻር ሲታዩ ለረጅም ጊዜ ለመጠቀም በጣም አስተማማኝና አነስተኛ የጎንዮሽ ጉዳት ያላቸው ናቸው። ምክንያቱም የልብና ሌሎች የአካል ክፍሎች ጫና አይፈጥሩም ማለት ነው። እንግዲህ ለስንፈተ ወሲብ ያቀረብኩት ይሄን መስል ነበረ ማለት ነው። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለተለያዩ ቤተሰብ ወይ ደግሞ ችግር ያለባቸው ሰዎች ሼር አድርግላቸው። ዛሬን ቪዲዮ ይሄን መስላል። ከተመቻችሁ እንግዲህ እንደዛ እያደረጋችሁ ለብዙዎች እንዲዳረስ አድርጉ። እናመሰግናለን። ቻው።